ሰላም ጤና ይስጥልን። በሀገር ውስጥና በመላው ዓለም የምትገኙ ወደ ቻናል ላይ ተከታታዮች ከወቅታዊ መረጃዎች ጋር ቀርብ ያለው የምንገኘው በአማራጭ ቻናላችን ወርቅ አፈራው ሁለት ላይ ነው። እንግዲህ ወቅታዊ መረጃዎቹ ምን ይመስላሉ የሚለውን አብረን እንከታተላለን። እስራኤልና ኢራን እንዲሁም በአሜሪካ መካከል ያለው ግጭት እጅግ አደገኛ ደረጃ ላይ መድረሱ ተመልክቷል። ያለውን ዝርዝር ሁኔታ በቀጣይነት እንመለከታለን። እንግዲህ የእስራኤል መከላከያ ሰራዊት ወይም አይዲኤፍ በኢራን ዋና ከተማ ቴህራንና አካባቢዋ በሚገኙ የነዳጅ ማጣሪያዎችና ወታደራዊ ማከማቻዎች ላይ መጠነ ሰፊ የአየር ጥቃት መፈጸሙ ታውቋል። በተለይም በከተማዋ የሚገኘው የሻህረይ የነዳጅ ዲፖና መከላከያ ሚኒስቴር ጋር ግንኙነት ያላቸው ተቋማት መመታታቸው ነው የተዘገበው። ኢራን ከእኩለ ሌሊት ጀምሮ ወደ እስራኤል ማዕከላዊ እና ደቡባዊ ክፍሎች ቴልአቪቭ እና ቤርሼባን ጨምሮ 9 ጊዜ የባሊስቲክ ሚሳይል ጥቃቶችን ሰንዝራለች። እስካሁን በሰው ሕይወት ላይ የደረሰ ጉዳት ባይኖርም በቴልአቪቭ ከፍተኛ ፍንዳታ ድምፆች መሰማታቸው ተዘግቧል። የአሜሪካው ዩኤስኤስ ጆርጅ ኤች.ደብሊው ቡሽ የአውሮፕላን ተሸካሚ መርከብ ወደ ቀጠናው እየተጠጋ መሆኑም ተገልጿል። በተጨማሪም የብሪታንያ ጦር ከኢራን ተነስቶ ወደ ኢራቅ ሲጓዝ የነበረ ድሮን መጥቶ መጣሉንም አስታውቋል። ፕሬዚዳንት ዶናልድ ትራምፕ ኢራን ያለምንም ቅድመ ሁኔታ እጅ እንድትሰጥ በድጋሚ ጠይቀዋል። ትራምፕ አክለውም ኢራን ልትሰይመው ያሰበችው አዲሱ መሪ ያለ አሜሪካ ፍቃድ ብዙ አይቆዩም ሲሉ ነው ያስጠነቀቁት። የኢራኑ ፕሬዚዳንት መሱድ ፔዜሽኪያን የአሜሪካን ጥያቄ ወደ መቃብራቸው የሚወስዱት ህልም ነው ሲሉ ነው ያጣጣሉት። ኢራን ለሚቀጥሉት 6 ወራት የሚቆይ ከፍተኛ ጦርነት ለማድረግ ዝግጁ መሆኗን የሀገሪቱ አብዮታዊ ዘብ አይአርጂሲ አስታውቋል። እንግዲህ የአያቶላ አሊ ካሜኒን ሞት ተከትሎ የኢራን ባለሙያዎች ምክር ቤት አሴምብሊ ኦፍ ኤክስፐርትስ በአዲሱ መሪ ላይ ስምምነት ላይ መድረሱ፣ ነገር ግን ስሙ እስካሁን ይፋ እንዳልተደረገ ነው የገለጸው። የአሜሪካው ማዕከላዊ እዝ በኢራን ውስጥ ለሚገኙ ሲቪሎች አስቸኳይ የደህንነት ማስጠንቀቂያም አስተላልፏል። የኢራን መንግስት የጦር መሳሪያዎችን በህዝብ መኖሪያ አካባቢዎች እያከማቸ በመሆኑ ሲቪሎች ከወታደራዊ ተቋማት እንዲርቁ ጥሪ አቅርቧል። በእስራኤልና በሂዝቦላ መካከል ያለው ውጊያውም ቀጥሏል። እንግዲህ 2 የእስራኤል ወታደሮች በደቡብ ሊባኖስ በተደረገ ውጊያ መገደላቸው ነው የተረጋገጠው ማለት ነው። በቴህራን ደቡባዊ ክፍል የሚገኝ ትልቅ የነዳጅ ማከማቻ በደረሰበት የአየር ጥቃት ከፍተኛ ቃጠሎ አስተናግዷል። ቢቢሲ በለቀቀው ምስል ላይ ጥቅጥቅ ያለ ጥቁር ጭስ ቴህራንን ሰማይ ሲሸፍን ታይቷል። ይህ በጦርነቱ ታሪክ ሲቪል ኢንዱስትሪ ተቋም ሲመታ የመጀመሪያው እንደሆነ ነው የተነገረው። በቄሽም ደሴት ወይም ደግሞ ቄሽም ኢስላንድ ላይ የሚገኘው የጨው ውሃን ወደ ንጹህ ውሃ የሚቀይር ማጣሪያ በአሜሪካ የአየር ጥቃት መውደሙን ቢቢሲ የኢራን ባለስልጣናትን ጠቅሶ ዘግቧል። በሎሬስታን ቴህራንና ዛንጃን ግዛቶች የሚገኙ የሚሳኤልና የድሮን ማምረቻ እንዲሁም ማከማቻ ጣቢያዎች ለምሳሌ ኢማም አሊ ሚሳኤል ቤዝ በከባድ ሚሳኤሎች መደብደባቸውም ታውቋል። በቴህራን የሚገኘው የአዛሪ ስፖርት ኮምፕሌክስ አካል የሆነው የ12000 ሰው የመያዝ አቅም ያለው አሬና መውደሙን የሳተላይት ምስሎች እንደሚያሳዩም ተገልጿል። ቢቢሲ የኢራንን የጤና ሚኒስትርን ጠቅሶ እንደዘገበው ጦርነቱ ከጀመረበት የካቲት 21 2006 አንስቶ እስካሁን በኢራን ውስጥ ከ1230 በላይ ሰዎች መገደላቸውን አስታውቋል። ከነዚህም ውስጥ ቢያንስ 200 የሚሆኑት ህፃናት ናቸው። እንግዲህ ከዚህም ውጪ በተፈጸመ የነዳጅ ማከማቻ ጥቃት ብቻ ቢያንስ 4 የቦቴ መኪና አሽከርካሪዎች መገደላቸው ነው የተረጋገጠው። በኢራን የባሊስቲክ ሚሳኤል ጥቃት ምክንያት በሲቪል መሰረተ ልማቶች ላይ ጉዳት ደርሷል። እስካሁን 12 ሲቪሎች መሞታቸው ነው የተዘገበው። በኢራን ድሮን ጥቃት ምክንያት በባህሬን የሚገኝ የውሃ ማጣሪያ ጣቢያ ጉዳት ደርሶበታል። በእስራኤል የአየር ጥቃት በደቡባዊ ሊባኖስ ቤይሩት ከ400 በላይ ሰዎች መሞታቸውንም ቢቢሲ ዘግቧል። ወደ ስካይ ኒውስ እና ሌሎች የዜና ማሰራጫዎች ዘገባም ስናልፍ እንግዲህ ስካይ ኒውስ የቴህራንን ከበባና የሚሳኤል ዝናብን በተመለከተ ያለው ነገር አለ። ስካይ ኒውስ ትኩረቱን ያደረገው በቴህራን ሰማይ ላይ እየታየ ባለው መጠነ ሰፊ አየር ላይ ውጊያና በሲቪል መሰረተ ልማቶች ላይ በደረሰው ጉዳት ላይ ነው። ስካይ ኒውስ እንደዘገበው የኢራን የአየር መከላከያ ስርዓት ኤስ-300 የእስራኤልን ኤፍ-35 ጀቶች መቋቋም አቅቶታል ነው ያለው። በእነዚህ ምክንያት
በቴህራን ሰሜናዊ ክፍል የሚገኙ ስልታዊ ወታደራዊ ይዞታዎች በቀጥታ ተመተዋል ነው ያለው ስካይ ኒውስ። በሻርራይ የነዳጅ ማጣሪያ ላይ የደረሰው ጥቃት ያስከተለው እሳት ከቁጥጥር ውጪ በመሆኑ እንዲሁም ደግሞ ጭሱ እስከ ጎረቤት ሀገራት ሊታይ እንደሚችል ነው የተዘገበው። የብሪታንያ መከላከያ ሚኒስትርን ጠቅሶ ስካይ ኒውስ እንደዘገበው የሮያል አየር ኃይል ከአክሮትሬሪ ቤዝ ተነስቶ የኢራን ድሮኖች ወደ እስራኤል እንዳይገቡ በመከላከል ላይ እንደሚገኝም ጠቅሷል። ሲኤንኤን በበኩሉ በዋሽንግተን ያለውን የፖለቲካ ውጥረት፣ በኢራን ውስጥ ያለውን የሰብአዊ ሁኔታ በዝርዝር ይዘገበ ይገኛል። ሲኤንኤን እንደዘገበው ፕሬዚዳንት ትራምፕ የብሔራዊ ደህንነት ምክር ቤታቸውን ሰብስበው ኢራን የሆርሙዝ ሸለቆን ለመዝጋት ከሞከረች ከባድና ፈጣን የአጸፋ እርምጃ እንደሚወስዱ ነው ያስጠነቀቁት። ሲኤንኤን ያገኛቸው አዳዲስ የሳተላይት ምስሎች በኢራን የባህር ኃይል ጣቢያዎች ላይ ከፍተኛ ውድመት መድረሱን ያሳያሉ። በተለይም የኢራን የባህር ውስጥ ሰርጓጅ መርከቦች ማከማቻ ክፉኛ መጎዳቱ ነው የተጠቀሰው። በኒውዮርክ የነዳጅ ዋጋ በአንድ በርሜል ላይ $15 ጭማሪ ማሳየቱንና ዓለም አቀፍ የገበያ መረጋጋት ስጋት ላይ መውደቁን ሲኤንኤን በዋና ዜናነት ተንትኖታል። በቴህራን እና በሌሎች ትልልቅ ከተሞች የሚኖሩ ዜጎች ከተሞቹን ጥለው ወደ ገጠር አካባቢዎች በብዛት እየሸሹ መሆኑና የትራፊክ መጨናነቅ መፈጠሩም ተዘግቧል። እንግዲህ ሌላው ዜና ማሰራጫ ዋዮን ነው። ዋዮን ወርልድ ዋን ኒውስ በተለይ በደቡብ እስያ እና በዓለም አቀፍ ስትራቴጂካዊ ጉዳዮች ላይ ባለው ትኩረት የሚታወቅ እንደመሆኑ በአሜሪካና በኢራን ውጥረት ዙሪያ የሚከተሉትን ዋና ዋና ነጥቦች ዘግቧል። ዋይን እንደዘገበው እንግዲህ የኢራን እና የአሜሪካ ግጭት ወደ ቀጥተኛ ጦርነት ማምራቱ በፐርሺያ ባህረ ሰላጤ ላይ ያለውን የንግድ መስመር አደጋ ላይ እንደጣለው ነው የተናገረው። በተለይ በቻባሃር ወደብ ላይ ያለው የህንድ ኢንቨስትመንት ስጋት ላይ መውደቁን ጠቅሷል። በቴህራን የሚገኘው የህንድ ኤምባሲ ለዜጎቹ አስቸኳይ የደህንነት ማስጠንቀቂያ ማውጣቱንና የህንድ አየር መንገድ ኤር ኢንዲያ በኢራን የአየር ክልል ላይ የሚያደርገውን በረራ በሙሉ ማቆሙንም ዘግቧል። ቫያን የራሱን ምንጮች ጠቅሶ እንደዘገበው በኢስፋሃን አቅራቢያ የሚገኝ የኢራን የድሮን ማምረቻ ተቋማት በከፍተኛ ሁኔታ ወድመዋል። ይህ ጥቃት የኢራንን የሻሄድ ድሮን አቅርቦት በእጅጉ እንደሚቀንሰው ተገምቷል። በባንደር አባስ የባህር ኃይል ጣቢያ ላይ የደረሰው ጥቃት የኢራንን ባህር ኃይል ለዓመታት ወደኋላ ሊመልሰው የሚችል ውድመት ማስከተሉን ዋያን በዝርዝር ዘግቧል። እንግዲህ ዋያን በዘገባው ላይ ሩሲያና ቻይና ለአሜሪካ ከፍተኛ ጥንቃቄ እንዲያደርጉ ማሳሰቢያ መስጠታቸውንም ገልጿል። በተለይ ቻይና በኢራን የነዳጅ ማጣሪያዎች ላይ የሚደረግ ማንኛውም ጥቃት በዓለም ኢኮኖሚ ላይ ሱናሚ ሊያስከትል እንደሚችል ማስጠንቀቋን ዘግቧል። በጦርነቱ ምክንያት የነዳጅ ዋጋ በከፍተኛ ሁኔታ መጨመሩንና ይህም በታዳጊ ሀገራት እንደ ህንድ እና አፍሪካ ሀገራት ላይ የሚኖረው የዋጋ ግሽበት ስጋት መሆኑን ዋዮን አጽንኦት ሰጥቶታል። እንግዲህ በተጨማሪ እንደገለጸው ኢራን በአሁኑ ወቅት በሁለት ግንባር እየተዋጋች ነው። አንደኛው ከውጭ የሚሰነዘር ጥቃት ሲሆን ሁለተኛው ደግሞ ከአያቶላ ካሜኒ ሞት በኋላ የተካሄደ ያለው የውስጥ የስልጣን ሽኩቻ ነው። በዚህ ጦርነት ዙሪያ ሩሲያ ወይም የቻይና መንግስታት የሰጡትም ይፋ መግለጫ ይፋ ሆኗል። እንግዲህ ሩሲያ የአሜሪካንና የእስራኤልን እርምጃ በጽኑ ስትቃወም ለኢራንም ግልጽ ድጋፍ እያሳየች ትገኛለች። የሩሲያ የውጭ ጉዳይ ሚኒስትር ባወጣው መግለጫ በአሜሪካ የሚመራው ጥቃት ዓለም አቀፍ ሕግን የጣሰና ቀጠናውን ወደማይመለስ ጥፋት የሚወስድ ነው ብሎታል። ሩሲያ በኢራን ውስጥ ያሉ የኒውክሌር ተቋማት ላይ ጥቃት ከተሰነዘረ ዝም እንደማትልም አስጠንቅቃለች። የሩሲያ መከላከያ ሚኒስትር በሶሪያ የሚገኙ የሩሲያ የጦር ሰፈሮች ላይ ከፍተኛ ጥንቃቄ እንዲደረግ አዟል። በተጨማሪም ለኢራን የሳተላይት መረጃዎችና የቴክኒክ ድጋፍ እንደምትሰጥ የሚጠቁሙ ዘገባዎች እየወጡ ነው። ሩሲያ የተባበሩት መንግስታት ድርጅት የጸጥታው ምክር ቤት በአስቸኳይ እንዲሰበሰብና የተኩስ አቁም ስምምነት እንዲደረግ በይፋ ጠይቃለች። የቻይና የውጭ ጉዳይ ሚኒስትር ቃል አቀባይ በኢራን የነዳጅ እና ኢነርጂ ተቋማት ላይ የሚሰነዘር ማንኛውም ጥቃት በዓለም አቀፍ የንግድ መስመር ላይ የማይጠገን ጉዳት ያደርሳል ሲሉ አስጠንቅቀዋል። ቻይና ከኢራን የምታገኘው የነዳጅ አቅርቦት እንዲቋረጥባት እንደምትፈልግ በግልጽ አሳይታለች። ቻይና አሜሪካ የኃይል ፖለቲካ ፓወር ፖለቲክስ በመጠቀም የሌላ ሀገርን ሉዓላዊነት እየጣሰች ነው ስትል ወቅሳለች። ግጭቱ በንግግር እና በዲፕሎማሲ ብቻ መፈታት እንዳለበት አጽንኦት ሰጥታለች። ቻይና በኢራን እና በሊባኖስ የሚገኙ ዜጎቿ በአስቸኳይ ሀገራቱን ለቀው እንዲወጡ ወይም ወደ አስተማማኝ መጠለያዎች እንዲጠጉ ትዕዛዝ አስተላልፋለች። ለዛሬ ያልኳቸው ወቅታዊ መረጃዎች የተከታተላችኋቸው ነበሩ። በቀጣይም በሌሎች ወቅታዊ መረጃዎች እንገናኛለን። እስከዛው ግን በያላችሁበት ሰላም